ብዬ ትንሹን ልጅ ይዤው አየር ላስቀብል እየወጣሁ ዝም ብዬ ቪዲዮ ቀደም ላይ ወጥቷል። ከዛን እኔ ምንም ውሽዬ አልሞቀኝ አልበረደኝ እንቅልፍ ይተኛሁኝ። ከዛም በሶስተኛው ቀን በአራተኛው ቀን አሁን ደግሞ ማዳሚ ቤት ልቀይር እንትን በኩርኩር ዕቃ ስታስገፋኝ እሱንም ዝም ብዬ ቀረጽኩት። አሁንም እሱም ይሄዳል ብቻ። ከዛን እየለፈለፍኩ ሆዴ መናገር ጀመርኩ። ልክ ልኬን የሚነግሩኝን ልክ ልካቸውን መንገር ጀመርኩ። ዝም ብዬ ሳላስበው እንደዛ ነው የጀመርኩት። በጣም የሚገርም አጋጣሚ ነው። ሳታስቢው ነው የፍምስና ማማ ውስጥ የገባችው እና የሁሉ ተከታይ ይኖረኛል ብለሽ አስበሽ ታውቂ ነበር? ሰግጬ ነው ሰግጣ ፈመስ ብሏል አዶና ሰግጬ ፈመስ ሳቂ ማሬ አባቴ ሰግጬ ነው እንድጭ አድርገው እየሰደቡ ስድቤን እንደሚሪንዳ እየጠጣሉ ውሃ ጠብ እያረኩበት ፈመስኩ። ናይ ፋሲካ ይመችሽ። ግን ማርያምን ዋናው ሰግጭም ምን በል ያሰብሽበት አላማ መድረስሽ ነው። እና ይሄ ሁሉ ፎሎወርስ ይኖረኛል ብለሽ አስበሽ ታውቂ ነበረ? በጣም በብዙ ተከታዮች፣ በጣም ብዙ 2 አካውንት ነው አይደል ያልሽ ፋሲካ? የስራ ትንሿም አለኝ። ይሄ ትልቁ ነው። 1 ሚሊዮን ሊገባ ትንሽ ነው የቀረው አይደል? አይግባ። ለምን? ኧረ ጦሴን 1 ሚሊዮን ሲገባሉ እንትን አለው ቀረጥ አላሉ። እንዳታስገቡኝ እንዲች ብላችሁ እንዲህ ካልሽማ ጭራሽ ፎሎ አድርገውሽ እንደውም ገብተሽ እንዳታርጂ ማሬ። ኧረ በኢየሱስ ስም ክርስቶስን እንከባበር ነው። የእውነት አለው አጣሪ ማሬ። ክርስቶስን አለው ግብር አለው አሉ እና ያን ፎሎ ዘመድ ልጀምሪ ነው። ሰው ፎሎ አድርጉኝ ይላል። አይ ይቅርብኝ። ኧረ በስመ አብ ጋይስ እንግዲህ ፎሎ አታድርጉኝ ብላለች። ግን ያው መግባት አለብሽ ብዬ ከሚያስቡ ሰዎች ግን እኔ መሀል አልባ ነኝ። እውነት ከዚህም በላይ የሚገባ እኔ ግን አሁን 1 ሚሊዮን አልገባውም በፎሎ። ግን የሚያቀኝ ሰው ብዛቱ ህፃኑ ትልቁም እኮ ነው የሚያቀኝ። ይገርመኛል። ሙሽዬ ይላል ቪዲዮዎች ቫይራል ይወጣሉ፣ ሰው ጋር ተደራሽነት አላቸው። በዛ ምክንያት ትንሹም ትልቁም ያቅሻል። በዛ ነው። እሺ ወደ ቀጣይ ጥያቄያችን እናልፋለን። ፋሲካዬ ቲክቶክ ላይ በጣም የምትወጃቸው የምታደንቂያቸው ብዙ ሰዎች ሊኖሩ ይችላሉ። እንደው በተለየ ደግሞ እከሌን በዚህ ምክንያት ወደዋለሁ እከሌትን እንደዚህ የምትይው ሰው ይኖራል? ስንት ሰው ነው የምመርጠው? ስንት? በጣም ብዙ ናቸው። ብዙ ናቸው የምወዳቸው። ግን ባለውለታዬ የምለው ነው። ባለውለታሽም ሊሆን ይችላል። የምትወጂው የምታደንቂው? እኔ ባለውለታዬ በጣም ነው የምወደው። ነገም ዛሬም ተነገ ወዲያም ጆን ዳንኤልን በጣም ወደዋለሁ። ክርስቶስን ጆን ዳንኤል በጣም ነው የምወደው። ክርስቶስን በጣም ባለውለታዬም ነው። አንድ እሱ ነው። ሁለተኛ ደግሞ ናውልዳንን ታውቂዋለሽ? አውቀዋለሁ። ጌመሩ እሱ ደግሞ ትኬት ቆርጦ ከልጄ ጋር አገናኝቶኛል። ብሩክ ሪል ስቴት ቪዛ ሰርቶ እሱ ትኬት ቆርጦ እና ናውሌንም በጣም ነው የምወደው ከምልሽ በላይ ክርስቶስን። አሁን እነሱ ብዙ አሉ፣ ግን እንደዚህ ስም ከጠራውማ በጣም ብዙ ናቸው። እሺ ፋሲካዬ ወደ ቀጣይ ጥያቄያችን እናልፋለን። ከዚህ በኋላ ቲክቶክ አልጠቀምም በቃኝ ቲክቶክ ብለሽ ያሰብሽባቸው ቀናቶች አሉ? አረ የሴጣን ጆሮ ይደፈን። ለምንድን ነው የማስበው ማሬ? በእሱ አልፎልኝ ክርስቶስን የሴጣን ጆሮ ይደፈን። አስቤም አላውቅም። ምናልባት አንዳንዴ እንደዚህ ብለሽ ካወቅሽ በሚለው ነው። ወይ አንድ ቀን ብቻ በጣም ተናደድኩኝ። የሆነ ኮመንት አናደደኝ። ታውቂያለሽ፣ ለእኔ ሳይሆን የተናደድኩት ልጄ ምን ይሉታል ጥርሱ ትንሽ ጠወጣ የሌለ መስዬ ልጅሽ እኮ ጥርሱ እንደ ጸበል ዕቃ ነው ውጭ የሚያድረው አትልም? አንዷ የተረገመች ክርስቶስን። ያን ቀን ብቻ ተናድጄ እንደ ሁለተኛ ልጄን ቲክቶክ ላይ ካወጣሁ ብዬ በጣም ተናደድኩ፣ አረርኩ። ግን ከዛን ደግሞ እውነቷንም ነው ጥርሱ ወጣ ወጣ ብሏል። ግን ለማሳሰርም ገና ልጅ ነው ለምን እንዲህ ትላለች ልጅን ብዬ ተው።
ረሳሁት ወዲያው። ግን ውስጥ ያለ አይምሮ ነው ወይስ ያደገው ነው? አረ ጥርሱ እንዲህ ብሎ ወጣ ወጣ ብሎ አደገ። ያኔ ተፈጥሮ ነው። ግን ለማሳሰር ደግሞ ገና ነው። ልጅ አይደል 9 አመቱ ነው። ገና ነው ልጅ። እሺ እንደ ጸበል ዕቃ ነው ውጭ የሚያድረው ጥርሱ አላለችም። የመላጣ ልጅ ባገኝሽ በአካል እንደ ጸበል ዕቃ ነበረ በቡጢ ብዬ ውጭ ማሳደርሽልኝ መስዬ ይቅርታ ግርምት በድጋቢውን ኑሯት አባቴም ያኔ አናደደችኝ። እሷ ብቻ ሁለተኛ ልጄን አልኩ እንጂ ከዛም እንጂ ወደ ቀጣይ ጥያቄያችን እናልፋለን። ውዶቼ ታብታብ አድርጉ፣ በደንብ ታብታብ ኮፒ አድርጉ። እኔ ጥያቄ ሲጨርስ ደግሞ እናንተ ገብታችሁ ለፋሲካ ያላችሁ ፍቅር፣ አክብሮት እና ጥያቄ እየጠየቃችሁ ትወርዳላችሁ ማለት ነው። እስከዛ ግን ታብታብ አድርጉ የኔ ማሮች። እሺ ፋሲካዬ ብዙ ነገሮችን በህይወታቸው ሞክረው አልሳካም ብሎ ተስፋ ቆርጠው ቤታቸው የሚኖሩ የተለያዩ ሰዎች ሊኖሩ ይችላሉ እና እስኪ ምን የምትያቸው ነገር አለ? ስለ ተስፋ መቁረጥ ብዙ ነገር ሞክረው አልሳካ ይላል። ትዳር ሊሆን ይችላል፣ ስራ ሊሆን ይችላል እና እስቲ ተስፋ በመቁረጥ ውስጥ ያሉ ወገኖች ካሉ እንደው ምን ሀሳብ ትሰጫለሽ? እኔ ተስፋ ማለት የእግዚአብሔር ስም ነው የምለው በእኔ ማለት ነው። ተስፋ ከቆረጥን እውነት እግዚአብሔር አይችልም አልን ማለት ነው ለእኔ ማለት ነው። ተስፋ የእሱ ስም ስለሆነ በእያንዳንዷ ሰዓት ተስፋ አለመቁረጥ። ተስፋችን ኦልሬዲ እሱ አይደለም መድኃኒዓለም። ተስፋችንን እሱን አድርገን መሲ ምንም የማይሞላ የማትደርሽበት ነገር የለም። ክርስቶስን ነው የምልሽ። እኔ በህይወት ዘመኔ በጣም የምመኘው ነገር ልጄን ማየት ነበረ። ባላሰብኩት መንገድ በጣም በደከመኝ ሰዓት በቃ አረኤን ብዬ ራቁቴን ቆሜ ሽንት ቤት ውስጥ እስከ ማርቀስ የደረስኩበት ሰዓት ላይ እግዚአብሔር ድንገት በቃ ይሄንን ቲክቶክ ሰበብ አደረገና ባላሰብኩት 99 በመቶ ህይወቴን ቀያየረው። ከዛም አሁንም ደግሞ ልክ ቀና አልኩኝ ተመስገን ስል ቀንዴም ብለው ሰው ላጣረገኝና ወደኩ። አሁንም ደግሞ ተስፋ የመቁረጥ ነገር በጭራሽ ህይወቴ ውስጥ የለም። እንደውም እኔ ፈተና በበዛ ቁጥር ፈጣሪ ስለሚወደኝ ነው የሚፈትነኝ። ስለዛ ጭራሽ ተስፋ አልቆርጥም። እኔ እንደውም በወደኩኝ ሰዓት ነገሮች ዝግትግት ባሉ ሰዓት ይበልጥ ተስፋ አደርጋለሁ እና ተስፋ የእግዚአብሔር ስም ስለሆነ ተስፋ እንዳትቆርጡ። እሱ ላይ ተስፋ ያደረገ መቼም ያሰበው ቦታ ይደርሳል። ደግሞ የማይሳካ ነገር የማይቀየር ቀን የለም ነው የምለው እኔ። ትክክል። በጣም አሪፍ ነገር ነው የተናገርሽ። እውነት በጣም ተስፋችን ፈጣሪያችን ነው። ትክክል። እሺ ፋሲካዬ የመጀመሪያ ማስታወቂያ እንዴት ልትሰሪ ቻልሽ? የሰራሽውስ ማስታወቂያ ምን ነበረ? ሞዴሬተሮች አጓጉል ኮመንት የሚኮምቱ ሰዎች ካሉ ፕሊዝ 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 ሚዩት አድርጓቸው። እሺ ስለ ግንባሬ ነው ብሎክ አድርጓቸው እንጂ ምን ሚዩት ነው? ቅበሯቸው። እየተሳደቡ ነው እንዴ? እንኳን እያየሁ አይደለም ኮመንት። አይ እኔ እያየሁ አይደለም፣ ግን ግንባሬን ሲያይሉ ያሉ አይዞሽ እጠብቃለሁ ራሴ። የሚያስታወቁት እዚህ ዱባይ ቤተ ክርስቲያን ድንገት አግኝታኝ እና አስተዋውቂልኝ አለችኝ። ሰፖርትም ልታረገኝ ነበር በዛ ሰዓት እና ማስታወቂያውን ሰራሁላት። ፀጉሬን አሰራችኝ፣ ልብስ ገዛችልኝ፣ ብር ሰጠችኝ። ወይ ጉድ አልኩኝ። ወይ ጉድ ውሽዬ፣ እንደዚህ ብሎ ብር ይገኛል እንዲያልኩ በቃ እና ደስ የሚል ጊዜ ነበረ። በዛ ጎር ሬስቶራንት ነው አህዱ ብዬ የጀመርኩት። ኦኬ እሺ። ቲክቶክ ላይ ያው በብዛት ላይቭ ትገቢያለሽ፣ ስራሽም በላይቭ ስለሆነ ብዙ ጊዜሽን ቲክቶክ ላይ ላይቭ በመግባት እንትን ትያለሽ። ግን ጊዜ ኖሮሽ ላይቭ የማየት እድሉ ካለሽ የማን ላይቭ ትከታተያለሽ? ላይቭ እውነት ለመናገር የሀቢባን ላይቭ በጣም ነው የምከታተለው። ብዙ የምትማሪበት ታሪኮች ስላሉ ወይኔ እንዲማለ እንዴት ተመስገን የምትይበት አለና የሀቢባን ላይቭ ብዙ ጊዜ ይከታተላለሁ። የቤታየውን ደግሞ እንዲህ እስቃለሁ። የሆነ ቦታ እየሄድኩኝ ከሆነ በቃ እያዳመጥኩ እስቃለሁ እና የዚህ ድል ላይቭ እከታተላለሁ። የሶስቱን መስትን እከታተላለሁ። ከሶስቱ አንዱ አይጠፉም። ላይቭ ላይ ገብቼ አዳምጣቸዋለሁ። ደስ ይለኛል ሲቀልዱም ቁም ነገር።
ደስ ይላል። እሺ ቲክቶክ ላይ በጣም ብዙ ሰው ነው የሚወድሽ ፋሲካዬ፣ በጣም ብዙ ሰው ይወድሻል፣ በጣም ብዙ ሰው ያከብርሻል። ይህ ፍቅር እንዴት ሊመጣ ቻለ? ይህ ሁሉ በሰው መወደድ በመድኃኒዓለም ራሱ ሞገስ ከሰጠሽ ሰው ሳይፈልግ እኔ ሳልፈልግ አንቺን ልወድሽ ይችላሉ። ለምን? የእሱ ሞገስ ነው። እሱ ነው ሞገስ የሰጠኝ። በ11ኛው ሰዓት ልካስሽ አለ ካሰኝ ሞገስ ሰጠኝ። ድሮ እያዳሜ ቤታቸው ሲሄድ ሶፋ ላይ ሁላ የማያስቀምጡኝ አሁን ወርቅ ካላነጠፍንልሽ ይላሉ። ለምን ወደውን መሰለሽ? መድኃኒዓለም የሱ ስራ እንጂ ድሮ የሰው ቤት ራሱ ስሰራ ሶፋ ላይ አያስቀምጡኝም መሬት እንጂ። የእሱ ስራ ነው። እቺ ሻንቂላ ይሉኛል ድሮ ማለት ነው። ክርስቶስን ግርም ይለኛል እግዚአብሔር ታሪክን ሲቀያየር። አሁን እኮ አንቺዬ ዊምፒ ሲሄድ እኮ እንደው ይሄን ጉንጬን እያገላበጡ ሲስሙኝ ግርም ይለኛል። ለምን ድሮ ብዙዎቹን አይ ነበር፣ እንዴት ይጠየፉኝ ሁላ ነበረ። ይገርመኛል ታሪክ ሲቀያየር እኮ መድኃኒዓለም ሲያጣፍጥሽ እሱ አጣፈጠሽ። ትክክል። እንኳን ይሄ ሆነ፣ እንኳን ያንን አልፈሽ አሁን እዚህ ላይ ሆንሽ። እንኳን አሳየሽ እግዚአብሔር። አሜን። ካሰኝ ማርያምን። እሺ ወደ ቀጣይ ጥያቄ አልፋለሁ። ፋሲካዬ፣ ፋሲካ ያው የራስሽ የግል ህይወትሽ አለ፣ ኖርማል ላይፍሽ አለ፣ ቲክቶክ ደግሞ አለ። እንዴት አድርግሽ ነው ሁለቱም ባላንስ እያደረግሽ እያስኬድሽ ያለሽው? እኔ የግል ህይወት የምለው ነገር ብቻዬን የለኝም። እኔ ቲክታክ የማየው ይሁኑ እንደ ቤተሰብ አካል ነው። በጣም ከከፋኝ ሮጬ ቪዲዮ ነው የምሰራው እያረቀስኩኝ ለነሱ ሳውራ ይቀለኛል። በጣም ደስ ሲለኝ እንደዛ። ከዛ ውጭ ከቲክቶክ ጀርባ ያለኝ ህይወት ምን አለ? ልጄ ከሆነ እነሱም ያውቃሉ። ሳገኘውም ስለየውም አንተም ብዬ ነው። ከዛ ውጭ እንደዚህ የራሴ ህይወት የምለው እንደዚህ ስርስር ያለ የለኝም። አቦ የለም፣ ክርስቶስ የለም። ሁሉ ነገር ሻላል ነው እዚሁ ነው። ሁሉ ነገር ድሮ የምደብቃቸው ነገር ነበሩ፣ እነሱን አቆምኳቸው። እሺ፣ ስለዚህ ውዶቼ ፋሲካ የተደበቀ ህይወት የላትም። እዚሁ የምታዩት ፋሲካ በኋላም ይችውናት እያለች ነው። እሺ ቲክቶክ ላይ የማትረሺው ገጠመኝ ካለሽ? ቲክቶክ ስትጠቀሚ ስንት አመት ሆነሽ አሁን ፋሲካ ቲክቶክ ጀመርሽ? አሁን 2 አመት አለፈኝ አይደል ማሬ? 2 አመት አለፈሽ። በ2 አመት ውስጥ የማትረሺው የገጠመሽ ቲክቶክ ላይ? የገጠመኝ እግዚአብሔር አላዋረደኝም እና ብዙ ሰው አልነበረም ላይቭ ላይ ተቀጥቼ ይሄ ሲጣብ ታውቂያለሽ? እንዲህ ተኝተሽ የምትነሽ እንዲህ እየተኛሽ አምና ነው 8 ወር 9 ወር ይሆነዋል። አሁን እየተጫወትኩ ከነናቲ ጋር ከዛን ቀጡኝ 30 ተው ደከመኝ እያልኩ ከዛን እንዲህ ጎንበስ ቀና ስል ፈሴ ድንገት አመለጠ። ክርስቶስ ለዛም ጩኸቱ ቷ ነው ያለው። አቤት ያንቀናፈርኩ መስዬ የስሙን ጌቱን ያከል ክርስቶስን የስሙን ጌት ላይቡን እንዲህ ብዬ በፊት የመሸፈን መዝጋት አፍሬ እንዲጄን እንዲያጮልቄ ላይቡን ዘግቼ 4 ቀን ላይብ ላይ አልገባሁም። ክርስቶስን 4 ቀን ልጆቹ በውስጥ መተው ምለውልኝ በቁልቢው ገብርኤል ማሉ እንትን አትሉኝም ብዬ እንደዛ ተረፌ ሪካርደርም ያኔ ብዙም አይከታተሉም የሉም። ለሊት ነው የምንጫወተው። እንደዛ ተረፍ ክርስቶስን እና ያን ቀን አረሰውም። ጉዶሎ ቀን ፍስማ አሁን ያንን ሲጣብ ስሪ ካሉኝ 20 በላይ አልሰራም። እሱንም እግርና እግሬን ተሳቅቄ ወይኔ እናቴ ኦይ ጋድ ረስማ ውርደን ነው አንዳንዴ። አይዘዝ ጎዶሎ ቀን። እሺ እነሱ ግን ሰሙሽ? የቀጡሽ ሰዎች ወይ ሰሙ እንዴ? ጮሁ። ምንድን ነው ሲሰሙ እኮ ነው እነሱ። ቶሎ ብዬ ላይቬን ያጠፋሁት። ከዛ ላይቭ ላይ አልገባ ስላቸው በውስጥ እና ያሉኝ እምብዬው እያስታወሳችሁ ልታሳቁኝ።
በስንተኛው ቀን ስገባ ጥቁር ብድ የሚያክል መነጽር የጓደኛዬ ነው ስጄ ገርግጄ አይኔ አፍሮ ማለት ነው። አይኔ እንዲማይታ ወይኔ በኢየሱስ ኮመንት ላይ በንጋታው ስትገቢ መጥቶ የነበረ በትላንትናው ዕለት የነበረ ስትገቢ ካረቀም በኋላ የነበረ ሰው መጥቶ ፋሲካ ካረቀም በፊት ያው በስመ አብ ወልድ ክርስቶስና አዎ እያሉኝ አንቺ ፈሳ ያኔ የሰማኝ ራሱ እስካሁን የሚሉኛል። አንቺ ፈሳን ጉድሽን እኮ ይሉኛል። ግን ያን ቀን ሪከርድ የለም እንደው መድኃኒዓለም ትረፊ ሲለኝ እንጂ አሰበሻል። በተጣላዋቸው ቁጥር ቡም ያደረኩትን እያወጣው እያሰሙ ምን አባቴ ውስጥ ገባ ነበር። ቲክቶክ ደግሞ የያዘውን አይለቅም ነበር። ሪከርድ ተደርገሽ ቢሆን አሁን ቁጭ ብሎ ነበር። አሁን ግን ሪከርድ ስላልተደረግሽ አንቺ ባንደበትሽ አወራሹ እንጂ ማንም የሰማ የለም። አዎ አባቴ ሙት እንጂ ያዋርዱኝ ነበር። እሱን የሰማ ባል የሚያገባኝም የለም እንጂ አይ ኖርማል ነው እኮ የሰው ልጅ እኮ ያደርጋል። ግን ችግር ጤና ነው። ግን ነው ላይቭ ላይ እዚህ መሆኑ ነው እንጂ ትንሽ የከፋው ሁሉም ሰው እኮ አሁን እንትን ኖርማል ነው ያደርጋል። ማንም ሰው ቤዳጊዚ ነው። ወይኔ እናት አሁን ከ10 በላይ እንዳትቀጪ። ኧረ እዛ አልኳቸው ሌላ ቅጣት ስጡኝ። አዎ ፋሲካ እሺ፣ ወደ ቀጣይ ጥያቄያችን እናልፋለን። በጣም ነው ያሳቅሽን፣ ግን እመቤቴን ያው ሰውን ሁሉ ነው ያሳቅሽው። ሳቂ። እሺ፣ ቲክቶክ ቢዘጋ ፋሲካ በምን አፕሊኬሽን እናገኛታለን? ዩቱብ አለኝ፣ ፌስቡክም አለኝ። ዩቲዩብ አለሽ? ማን ነው የሚለው ዩቲዩብ ቻናል ስምሽ? ዩቱቤ ፋሲካ እንዲሁ ፋሲካ ቶላ ነው የሚለው። 47,000 ተከታይ አለኝ። 47,000 ብዙ ቆይቷል ከከፈትሽ ቲክቶኩን። ማን ነው ዩቲዩቡን? ከቲክቶክ በፊት ነው ወይስ ከቲክቶክ በኋላ? አረ በቅርብ ነው የከፈትኩት። እንትን የሆነ ኡጋንዳዊ ነው ያሰውዬ ዘሩ ምን አውቃለሁ። እሱ ራሱ ኦርደር አድርጌው እላለሁ። በኢየሱስ ምን አባቴ ነው ይኸውልሽ፣ አይምሮ ወደ ስራ ሄደ። እንትን ኢንተርቪው አድርጌው ይቅርታ፣ ኢንተርቪው አደረኩና በእንግሊዘኛ እኔ የጎደለውን እናንተ ሞልታችሁ ስሙ ብዬ ለቀኩ። ኦኬ አሁን ሰብስክራይብ አድርጓት ፋሲካ ቶላ ዩቲዩቧን ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ አድርጓት። 47,000 ያልሽኝ ማሪ? 47,000 ያለው የሆነች ልጅም አለኝ በስሜ የከፈተችው፣ ግን የኔን አያከልም። የእሷንም ሰብስክራይብ አድርጓት ከፈለጋችሁ። አንድ ግን አለች በስሜ ፌስቡክ የከፈተች አንቺ እርባ ነቢስ ራቁት ሰው ትፖስታለች። አንቺ 72,000 ተከታይ ያላት ደግሞ የሀገር ፌስቡክ ላይ ፋሲካ ብላ አባቴ ሙት ራቁት ሴት ትፖስታለች። ይህን ሰው ውሽ እያበደች ይላል። እሱ እያየ መናገር አለብሽ። ይሄ ልፖስት ጻፍኩላት። ልፖስትሽ ነው አልኳት። ፖስቼ እንጀራ ገመድሽ ከሚዘጋ ከምደልቸው አልኳት። ፌስቡክ እኮ ይከፍላል። ኦኬ አልመለሰች። ወይኔ እናቴ ስማ፣ ሰብስክራይብ አድርጓት ያላረጋችሁ። እኔም አደርጋለሁኝ። እኔ ግን አድርጌሻለሁ። እንዴ ባለፈው አድርጌሻለሁ። ግቡና ቪዲዮዬንም ይውልኝ ብር ይቁጠርልኝ። እሺ ፋሲካዬ፣ ለስራም ሆነ ወይም ለቫኬሽን ለእረፍት የት ሀገር ሄደሽ ታውቂያለሽ? ኢትዮጵያ። ከኢትዮጵያ ውጭ? ለስራ ኦማን ሄጃለሁ እኮ። ዶሮ እኮ ኦማን ሰርቻለሁ 2 ዓመቴ። መጀመሪያ ከዱባይ በፊት ኦማን ነበርሽ? ኦማን ዶሮ ጠብቅ ነበር። ዶሮ የሚያረቡ ጋር። ኦኬ 2 ዓመት ሰርተሽ አላራዘምሽ? አልተመቸሽም? ተውሹ? ኧረ አልተመቸኝም ሳይሆን የሆነ ነገር አይታ ሴትዮዋ ራሷ ነች የሸኘችኝ። ሂጂልኝ ብላ አባረረችኝ ወደ ሀገሬ። አርቅሼ ስለምናት አልወጣም ስል ሸኘችኝ። ለበጎ ሆነልሽ። አየሽ እዚህ መምጣትሽ ዱባይ። ኧረ ከዛ በኋላማ ስንት ቦታ ደርሼ ጉድ ያልሄድኩበት የት አለ ብለሽ። አይዞን። እሺ ታብታብ አድርጉ ውዶቼ፣ በደንብ ታብታብ ኮፒ ሊንክ አድርጉ። የእኛን ቆይታ እያዳመጣችሁ ታብታብ አድርጉ። እሺ ፋሲካዬ፣ አሁን አጠር ያለ ጥያቄ ነው የምጠይቅሽ። አንቺ ቶሎ ትመልሻለሽ ለቆይታ እንዲሆን። አጠር ያለ እሺ። ከሹሩባ ከኖርማል ከቶክስ? ሹሩባ። ከክትፎ ከጥብስ? ወይ ክትፎ። በጣም ነው የምትወጂው ክትፎ?
ውዶቼ የፋሲካ አድናቂና ወዳጅ የሆናችሁ ፋሲካ ስታገኟ ፕሊስ ፕሊስ ክትፎ ጋብዟት። እሺ አሁን ልጠይቁኝ የምትመጡ አስራችሁ ነው በላለው። አዝራችሁ። እሺ ከመኪና ከቤት ቢኖርሽ እንዴ ሰው መሞቻውን ይመርጣል እንዴ መኖሪያውን እንጂ ቤት። ጎበዝ። ከሙዚቃ ከፊልም ሙዚቃ መጨፈር ወዳለሁ በጣም። እሺ ባህላዊ ልብስ ወይ ዘመናዊ ልብስ? ዘመናዊ ሸንቀጥቀጥ የሚያደርግ። ሂል ጫማ ፍላት ጫማ? ፍላት። አንድ ጊዜ የሆነ ቪዲዮ አይቻለሁ ልበል፣ አውልቀሽ በባዶ እግርሽ እየሄድሽ ይዘሽ በእጅሽ። ሁሌም ነው ለቪዲዮ አደርግና ልክ ስጨርስ አውልቄ በፌስታል ከትቼ ሲሊፐር ነው የማደርገው። አልችልበትም። ስንት ቀን ነው ጉድ የሆንኩት እየወደኩ ማርያምን ክርስቶስን እግሬ ውልፍ ውልፍ ይላል። አልለመደም እግሬ። አሁን መለማመድ አለብሽ። ቤት ስትሆኝ ፋሲካዬ እሷን ጫማ አድርገሽ ቤት ውስጥ በደንብ ወክ የምታደርጊ ከሆነ ስትወጪ አይከብድሽ። አረ ለምዳለሁ። ይለመዳል። እሺ አጠር ያሉ ጥያቄዎችን ጨርሻለሁኝ። እንግዲህ አንቺ አሁን በጣም እውቅና ካገኙ ሰዎች ዝናን ካገኙ ቲክታከሮች መሀል አንዷ ነሽ እና ይህንን እውቅና ይህንን ዝና አስጠብቆ ለመሄድ ምን ቢደረግ ወይ ደግሞ ምን መደረግ አለበት ብለሽ ታስቢያለሽ? እኔ ምን አውቃለሁ ማሪ፣ ተጨንቄበት አላውቅም። መድኃኒዓለምን ክርስቶስን ግን መድኃኒዓለም ያለው ይሁን። ለነገ አራዝም ማሰብ አያስፈልግም። እኔ አሁን ድሮ ነገን ብዬ በሞት አጫጭር ልብስ የምመኘውን ገዝቼ አልለብስም። አሁን ግን ነገን አቆምኩ እድሜ ለማሂ እና ነገን ስለማልጨነቅ እግዚአብሔር የፈቀደው ይሁን ብቻ። እኔ አልቀየር ልቤ አይቀየር እንጂ ልቤን ፈጣሪ ይጠብቅልኝ እንዳልቀየር። ከዛ ውጭ ደስ ያለው ይሁን እግዚአብሔር የፈቀደው በህይወቴ። ያልፈቀደው ከሆነ ደግሞ ከንተር እኔ ደህና። እሺ ለወደፊት በቲክቶክ ልትሰሪያቸው ያሰብሻቸው ነገሮች ካሉ? ለወደፊት ብዙ ሺን ላይ ቁምጣና አጫጭር ልብሶች አዝዣለሁ። አጫጭር ቀሚሶች ሲመጡልኝ እንትን ጠረጴዛ ላይ ወጥቼ እንደ ሻኪራ መጨፈር ፈልጋለሁ። ምኞቴ ነው። አደርገዋል። ይሄ ነው ለወደፊት ልትሰሪ ያሰብሽው? ህልሜ ማሳካት እና ሞዴል መሆን። ሞዴል ፋሲካ ፋሲካ በዱባይ ዓለምን መዞር ኢትዮጵያን ወክዬ ዓለምን መዞር ብትሄጂ ደስ የሚልሽ ሀገር የት ነው? ለቫኬሽን አሜሪካ። እንግዲህ አሜሪካ ወዳጆቿ ፋሲካን እንግዲህ ለቫኬሽንም ቢሆን እንግዲህ ጋብዟት። ይጋብዙኝ። እሺ ታብታብ አድርጉ። ይህም ቤት ደግሞ ፎሎ ያላረጋችሁ ፎሎ አድርጉ። ሁሌ ዘወትር ሰኞ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ የተለያዩ እንግዶችን የሚቀርብበት ቤት ነው። ይህን ፕሮግራም መከታተል የምትፈልጉ የፋሲካ ወዳጆች ፋሲካን ቢላችሁ የመጣችሁ ቤቱን ፎሎ አድርጉ። እሺ ፋሲካዬ ወደ ቀጣይ ጥያቄ አልፋለሁ። ፋሲካ የምትወደው ባህላዊ ምግብ እና መጠጥ ከዘመናዊስ? እንትን ባህላዊ አረቄ እወዳለሁ መጠጣት። አረቄ በጣም እወዳለሁ። ወይ በፍቅር ጠላም ወድ ነበር፣ ብዙም አይደለም አሁን ጠላ። አረቄ እወዳለሁ። እሺ አረቄው ወይኔ አረቄ እኮ ቆይ በዚህ አጋጣሚ ጠይቃታለሁ። አረቄ ያለኛ ጋር ብላ እኔ ደግሞ አባቴ አረቄ በጣም ነው የሚወደው። ፋሲካዬ ፕሊስ 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 ስትሄጂ አዲስ አበባ ለፋዘር አረቄ ውሰጂለት ብያት እሺ ብላ ቃሏን ሸመጠጠች። አሁን እዚሁ ጠይቃታለሁ የሸመጠጠችበትን ምክንያት። አትደውሉባት ፋሲካዬ ጋር። አዎ አትደውሉ። ቀጥታ ስልክ ነው አይ ቲንክ የደወሉበት። እናንተም ተዘጋጁ። ጥቂት ጥያቄዎች ነው የቀሩኝ ውዶች። እናንተ ደግሞ ገብታችሁ ጥያቄ ጠይቃላችሁ። ወደ ስልክ ገብቶብኝ ነው። ምንም ችግር የለም ማሬ፣ ምንም ችግር የለም። እሺ ባህላዊ የምወደው ምግብ ክትፎ እወዳለሁ። መጠጥ አረቄ እወዳለሁ። እሺ ከዘመናዊስ? ከዘመናዊ ምግብ ኢንዶሚን እወዳለሁ። ማርያም በድሮ ዘመን የለም
ከዘመናዊ ነው የሚመደበው ኢንዶሚን እንጃ። እሺ ያኔ አሁን አይደል የመጣው ኢንዶሚ፣ ድሮ እኮ የለም አይደል? እሺ ይሁን ካልሽ ይሁን ማሪ፣ ምንም ችግር የለም። እሺ እሺ። ከዘመናዊ መጠጥ ምን ወዳለሁ? ቢራ እንደሆነ አቆምኩኝ። አስጣል። ቀዩን ጥቁር የሚመስለው የለም ወይን፣ እሱን ወደዋለሁ። ወይን እሱ ራሱ ያሳም። ወይን። ኦኬ። የቱን? ቀዩን። ይሄ ከቀይ ያልፍና ወደ ጥቁር ያደላል። ጥቁራማው ቀይ በጣም ይጣፍጣል። እሱን ወደዋለሁ። እሱ ይጣፍጣል። እሺ ወይንና አረቄ የሚበላ ደግሞ ከዘመናዊ ኢንዶሚን፣ ከባህላዊ ክትፎ በጣም ነው የምትወደው። ሁለተኛ ጊዜ ነው ክትፎ ስትል። እኔ ካገኘኋት ክትፎ ነው የምጋብዛት። እኔና ፋሲካ በነገራችን ላይ ኢትዮጵያ ተገናኝተን ነበር፣ ግን ጊዜ አልነበረንም። የራሳችን የምናወራበት ጊዜ አልነበረንም። ወንድም ካሌድ ጋር ተገናኝተን ነበረ። አገኘሁሽ ማሬ። እኔ ይኸው በህዝቡ ፊት ነው ቃል ምገባው። ያበደ ክትፎ ቤት ወስጄ ክትፎ ነው መጋብዝሽ። እሺ ማሬ። እሺ ኢትዮጵያ እንገናኛለን ደግሞ። እሺ እኔ ፍቅር። እሺ ፋሲካዬ ክላስ ጨረሽ ወይ? የትኛው መንጃ ፍቃዱ? ኧረ ተይ እናቴ ልጅ ተጫወቱብኝ። አልጨረስኩም ገና ነው፣ እየወደኩ ነው። ዛሬ ደግሞ ፓርኪንግ ላቆመው ስል ወደ እንትን ይኸውልሽ ሪቨርስ ላይ ነው፣ ድራይቭ ላይ ሳልመልሰው ላይ በሪቨርሱ ሳዞረው መኪናው ዝም ብሎ ወደ ኋላ ይሄዳል። መኪናው የምነካው ዛሬ ብዬ እኔማ መኪናው ፍሬም በጥሶ ነው ብዬ እኔ ውሽዬ ራሴን ላተርፍ ዘልዬ ልወጣ ስል ለካ ሪቨርስ ላይ ነው። ጨርጮኸብኝ። ልክ ነገረኝ። እኔ ጸጥ ብዬ ሄድኩኝ። በቃ ተናገረኝ። ዛሬ በጣም ቅስሜን ሰበሩት። ምንም ተስፋ እንዳትቆርጪ። ምንም አልሳካ ቢል እንደሚሳካ ታውቂያለሽ። አንቺ በህይወት ብዙ ስለተማርሽ እዚህ ራሱ ተሳክቶ የሆነ ቀን ቪዲዮ ላይ እያረግሽ ክላክስ እያረግሽ እንደምናይሽ ተስፋ እናደርጋለን። ኧረ በስመ አብ የዚህኛው ቆየ ማሪ ክርስቶስ። ምን ነው ማሪ አርግዤ በወልድ እኮ ልጄ በእግሩ ሄዷል ትምህርት ቤት። ይሄኔ አመት እኮ አመት ይደርሳል። አብሽር። እሺ ፋሲካዬ ስራ፣ ትምህርት፣ ልጅ ማሳደግ እንዴት እያካሄድሽ ነው? ልጅሽን ታሳድጊያለሽ፣ ትሰሪያለሽ፣ ትማሪያለሽ? እንዴት ነው እያስኬድሽው ያለሽ? እኔ እማራለሁ። የትምህርት ሰዓት እማራለሁ። ሌላም ትምህርት እየተማርኩኝ ነው። ቋንቋም እማራለሁ። ትምህርቴንም አስኬዳለሁ። ጎን ለጎን ብቻ ሰዓቴን አብቃቃለሁ። ስራዬን እሰራለሁ። ልጄ ደግሞ በጣም ጎበዝ ልጅ ነው። የሚያስቸግረኝ ልጅ አይደለም። እህቴም አለች። አዲስ አበባ ነው አሁን ልጄ የሚማረው። ለልጄ እናወራለን። በቮይስ ነው የምናወራው፣ ግን እሁድ ረጅም ሰዓት ተደዋውለን በቪዲዮ እናወራለን። ስለዚህ ጊዜሽን አብቃቅተሽ ለልጅሽም ለስራሽም ለራስሽም ጊዜ ሰጥተሽ ትምህርትሽን እየተማርሽ ሰዓትሽን አብቃቅተሽ እየሰራሽ እየተማርሽ ነው ያለሽው። በጣም አሪፍ። እሺ ፋሲካዬ ወደ ቀጣይ ጥያቄ አልፋለሁ። ማዳም ቤት ለሚሰሩ እህቶቻችን ከሰው ቤት ስራ ወጥተው እንዴት የራሳቸውን ነገር መጀመር እንዳለባቸው ትንሽ ነገር ብትያቸው። ምክንያቱም አንቺ ማዳም ቤት ነበር በፊት የምትሰሪው። አሁን ከማዳም ቤት ወጥተሽ የራስሽ ሱቅ ከፍተሽ ዱባይ ላይ እንዲሁም ሀገር ቤት ከፍተሽ እየተንቀሳቀሽ ጥሩ ቦታ ላይ ያለሽ ሰው ስለሆንሽ እስኪ የምትመክሪያቸው ነገር ካለ? እኔ የምመክራቸው ብር ያጠራቅሙ። ማለት ወሳኙ ነገር እዚህ የሰው ሀገር ላይ ስትሆኝ ብር ነው ስራ ለመጀመር አይደለም። ከዛ መጀመሪያ ፕላን ያድርጉ፣ ብራቸውን ያጠራቅሙ እዚህ እዛ ከመላክ። ከዛም በኋላ ብራቸውን ካጠራቀሙ በኋላ እኔ ምንድን ነው የምችለው፣ እኔ ምን ብሰራ ያዋጣኛል ብሎ ፕላን ያውጡ። እኔ አሁን ካየሽኝ አንድ ስራ ላይ አይደለሁም፣ 30 ስራ ሞክራለሁ ዝም ብዬ። አንዱ አየሩ ከቀዘቀዘ ትቼው ወደ አንዱ አየር እገለበጣለሁ። አንዱ አየር እንትን ካለ ወደ አንዱ አየር እና በጣም ጎበዝ ሆኖ በጣም ብልህ ሆኖ መጀመሪያ በስነ ስርዓት ማየት ምን ብሰራ ምን ያዋጣኛል። ከዛም ብራቸውን ማጠራቀም መስራት። ብር ኖሯቸው ትንሽዬ መንቀሳቀሻ ደግሞ ያን ያህል ብዙ ብር አይደለም፣ ሞኝ ነው እንጂ በአንዴ ያለው ያሌለውን ተበዳድሮ ከስርስር የሚለው ብልጥ በጥንጥዬ ነገር ጀምሮ ወደ ትልቅ ማደግ ይሻላል።
ትክክል። እንግዲህ ባለፉት ሳምንታት ልበለው ወራት አይዶ ነው ብቻ ያው የተፈጠረውን ነገር ሁላችንም እንግዲህ ሶሻል ሚዲያ ላይ ሰምተናል፣ አይተናል። የደረሰብሽን ነገር አይተናል። ግን ያንን ሁሉ ነገር ደርሶባት ፋሲካ፣ ምክንያቱም በቀላሉ የሚሰበሩ ሰዎች ስላሉ ነው። በጣም በትንሹ ተስፋ የሚቀርጡ በጣም እዚህ ግቢ በማይባል ነገር ራሳቸውን ብዙ ነገር የሚያደርጉ ሰዎች ስላሉ ያ ሁሉ ነገር ደርሶብሽ አንቺ ጠንክረሽ ጀግነሽ አሁን ላይ እንዴት ቆምሽ? አንቺ እንዴት? እኔ ያን ቀን መጀመሪያ የሰማው ቀን የሆነ ድንዝዝ የምትይው ነገር የለም። የቅርብ ሰው ሞቶብሽ መርዶ ሲነገርሽ ደንግጠሽ እንባሽ ደረቅረቅ የሚላ እንደዛ ደርቅርቅ አልኩት። ስርስር ነው ያልኩት። ከዛን ደግሞ ይሄ ተራራ መጥቶ አናቴ ላይ እኔ ላይ የወረደ መሰለኝ። መሀል መንገድ ላይ ብቻዬን ራቁቴን ቆምኩ መሰለኝ። ከዛን በቃ ብቻ 3 ቀን እኔ አልዋሽም፣ 3 ቀን እኔ አልነበርኩም። በጣም ደንዝዤ ነበረ። ማመንም አቅቶኝ ነበር። ለማመን ጊዜ ወሰደብኝ። ከዛ በኋላ ደግሞ ሳስበው ያለፍኩት አልፌ የመጣሁትን መንገድ አያክልም መከራው። ገባሽ? ይሄኛው ብር ነው። ከብሩ ይልቅ እኔ ጉዳይ መሀላችን የነበረ እምነት ነበር። አምኛት ነበር። በጣም ወድጃት ነበር። ስቲል ናው እኔ እስካሁን ድረስ በጣም ወዳታለሁ። የሆነ ከልቤ ቁርጥ ብላ አልወጣችልኝም። ገባሽ? ክርስቶስን ወዳታለሁ። የሆነ ልረግማት እንኳን ልና አርቅሽ የሆነ ነገር አፌን ያሳስረኛል። አብረን የበላነው ይሁን አይዶን ክርስቶስን እና ግን ያሳለፍኳቸው መንገዶች እኔ በጣም ተገፍቼ ብዙ መከራ ያየው ስለሆንኩ ይሄኛው ነገር ገንዘብ ነው። ገንዘብን ደግሞ ነገ ተነገ ወዲያ እሰራዋለሁ በሚለው አሰብኩት። ልጄ ጤነኛ ነው፣ እኔ ጤነኛ ነኝ። ነገ ተነገ ወዲያ መልሰዋለሁ። ጊዜ ይፈጃል እንጂ የሰው ዕዳ ነው። እቁብ ሰብስቤ እከፍላለሁ፣ ሰርቼ እከፍላለሁ። ምን አዲስ ታሪክ አለ? ምክንያቱም የመጀመሪያ አይደለም ስበላ፣ በዚህ መጠን አልተበላውም እንጂ ሁሌም እንደተከዳ ሁሌም እንደተበላው ስለሆነ በጣም ኖርማል። እሺ እምነቱ ጋር ብቻ ትንሽ አናጋኝ። ሜሪጌ ያ እንግዲህ አሁን ስትይ እንደሰማሁት ይሄ የመጀመሪያ አይደለም። በጣም በብዙ ሰው ተበልቻለሁ፣ በብዙ ሰው ተከድቻለሁ። ምን አስተማርሽ? አሁን ለወደፊት ምን ተማርሽበት? ገባሽ? በሚደርስብን ነገር እያንዳንዱ እየተማር ነው መሄድ ያለብን። ከዚህ በኋላ እንዴት ነው ያቺኛዋ ፋሲካ እንዴት ነው መሆን ያለባት የሚሆን አስበሽበታል? ምክንያቱም እያዋህነሽ እኔ ራሱ ሳይሽ እና መሆን የለበትም። ገባሽ? ማሰብ መቻል አለብሽ። ልጅ አለሽ፣ አሳዳጊ ነሽ። እኔ ለሌላ ጊዜ ሰው አላምንም አለልሽም። እሺ ጊዜ አሁን ሶሪ እሺ ችግር የለውም ማለት ለሌላ ጊዜ ሰው አላምንም አልልም። እኔ አሁንም አምናለሁ። ምክንያቱም ሰው ሁሉ አንድ አይደለም። ግን በሷ ልክ ሰው ጥግ ድረስ አምናለሁ አላምንም። ለምን እና አንዳንዴ ጮሆ የሚናገር ምናምን ሰው አንዳንዴ በመልኩ የሚደበቅም አለ። በጣም ሳይለንት ሆኖ ጥሩ ሰው መስሎ ውስጡን የሚበላሽ እና ብቻ ግን እጠነቀቃለሁ። ግን ሰው አላምንም። እኔ ከሰው ጋር አልኖርም። በቃኝ ሰው አልልም። ምክንያቱም ሰው ሁሉ አንድ አይደለም። ሁሉንም ሰው ደግሞ ሸሽቼ አልችልም። ለምን? የሰው ልጅ ጨው አይደለም፣ አይቀመስም። ሁሉም ሰው ይከዳኛል፣ ሁሉም ሰው ይጠቀምብኛል ብዬ ሁሉንም ሰው መሸሽ አልችልም። እንግዲህ መድኃኒዓለም አመጣው፣ መድኃኒዓለም የሚመልሰው። ነገን ደግሞ እሱ ይጠብቀኝ። ሲጀመር በቃ እንደዛ ነው ብዬ የማስበው። እሺ ፋሲካ፣ የእውነት ነው ሁሉም ሰው አንድ አይደለም። ግን ደግሞ የምናደርገው ነገር ላይ ጥንቃቄ ማድረግ አለብን። ካለፈው ህይወታችን መማር አለብን። እሺ የኔ እናት፣ ወደ ቀጣይ ጥያቄ አልፋለሁ። ፋሲካዬ በጣም የተደሰተችበት ቀን? በጣም በህይወቴ የተደሰትኩበት ቀን ልጄን የወለድኩበት ቀን እና ያኔ እዚህ ሲመጣ ከ7 አመት ጥማት በኋላ ያየሁት ቀን፣ ኤርፖርት ውስጥ የተንከባለልኩበት ቀን። ያንን 2ቷን ቀን በህይወቴ የማረሳት ቀን ናት። በጣም የተደሰትኩበት ቀን፣ የደስታዎችሽ ቀን። እሺ በህይወትሽ የተጸጸትሽበት ቀን? ምን ይሄን ነገር ባላደርገው ጥሩ ነበር የምትይው ቀን ሳለ? አዎ
ብዙ አለ። ብዙ የተጸጸትኩበት ቀኖች አሉ። ብዙ ለበጎ ነው በሚለው እንለፈው። ለበጎ ያው ነው፣ ለበጎ ነው። ግን ደግሞ ያን ጸጸት የሚጸጽተንን ነገር አንደግመውም በሚል እንያዘው አይደል? አዎ። እሺ ፋሲካዬ፣ ልጅ ስንት አመቱ ነው? 9 ነው ያልሽው ቅድም? አሁን 9 አመት ጎረም መሰለኝ። አደገለሽ? አሁንማ እናቴ ቁጥጥር ይጀምራል። እናቴ ከማንገር እንዴት ቦታ ልንለዋወጥ ነው። ቦታ ልንለዋወጥ ትንሽ ቀረን። ትንሽ ከፍ ሲላው ማናጀርሽ ይሆናል ያንቺ። ኦፍኮርስ ቦታ እንቀያየራለን። እሱ ይሰራል፣ እኔ ቁጭ። እሺ ፋሲካዬ ውዶች ታብታብ አድርጉ። 77 ሺህ ደርሳችኋል። እንደ ሀሳብ 100 ሺህ ታስገቡት ደግሞ ጸዴ ነው የሚሆነው። ታብታብ አድርጉ። የኔ ታብታብ አድርጉ ጋይስ፣ ታብታብ አድርጉ ውዶቼ። እሺ ለልጅሽ እስኪ ያለሽን ፍቅር እስቲ ግለጭለት። ለልጄ እኔ ከፍቅር በላይ ነው ያለኝ። ልጄ ህይወቴ ነው። ልጄ አባቴ፣ ቤተሰቤ፣ እናቴ፣ ሁለ ነገሬ ነው። ልጄ ምድር ላይ ያለ ከፈጣሪ በታች ያለኝ ሁለ ነገሬ ነው። ድንገት አድጎ ካየ ቪዲዮ ያለሽ በጣም ነው የምወድክ። 1000 አመት ኖርልኝ። ያንተን ክፉ ሳያሳየኝ ከዚህ ምድር ለአንተ የመጣ ክፉም ካለ ለእኔ ይሁን፣ ክፉክን አያሳየኝ። የኔ ጌታ ኖርልኝ፣ እደግልኝ፣ በአንተ አለምልኝ። አሜን አሜን። የተመኘሽ በጣም ነው የምወድግ። በጣም ክርስቶስን አንተ የኔ ልጅ ስለሆንክ በጣም እድለኛ ነኝ። የምርን ፈጣሪ ይወደኛል። አንተን የኔ ልጅ ያደረገክ ልክ አንተ ህይወቴ ውስጥ ስትመጣ ዓለም እንዳለ ተቀያየረች። አለኝ ለካ ሰው አልኩኝ። ለካ ነገ የኔ የምለው ሰው አለ አልኩኝ። እና እንኳን የኔ ልጅ ሆንክ፣ እንኳን አንተን ሰጠኝ መድኃኒዓለም ላረቅስላ። አሜን አሜን። ያ እናትነት እኮ ከባድ ነው። በስመ አብ በጣም መግለጽ ከባድ ነው። አሜን ያርግልሽ፣ ያሰብሽው ደረጃ ያድርስልሽ፣ ያሳድግልሽ፣ ምታስቢ ደረጃ ደርሶ ለማየት ያብቃሽ። አሜን። ያው ኮመንታተሮችም አሜን 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 ብለዋል። ምርቃትሽን ይሁን ይደረግለት። አሜን። እሺ ፋሲካዬ፣ አሁን ደግሞ ወደ ቀጣይ ጥያቄ አልፋለሁኝ። አንድ ሰሞን ከሀቢብ ጋር ብዙ ጊዜ ቪዲዮ ላይም ላይቭ ላይም እንደዚህ እናያችሁ ነበረ። እሱ ነገር እውነት ፍቅረኛሞች ነበራችሁ? ያው እዚህ ሶሻል ሚዲያ ብስታውር ስለሰማሁሽ ነው እንጂ እኔ እንደዚህ ፐርሰናል ጥያቄ አልጠይቅም። ነበራችሁ ወይስ እንዲሁ ያው ለድባቡ ለአየሩ የተደረገ ነገር ነበር? እውነት ከሆነ መጀመሪያ ስንጀምር እንዲሁ ዝም ብለን ለዩቱብ እንስራ ብዬው ብቻ እንደ ቀልድ ነው የጀመርነው። ከዛ በኋላ ያለው ነገር እንዴት ልበልሽ፣ ፍቅር ማቲው የሆነ ግራ የሚገባ ነገር የለ ግን እንዲህ ጥልቅ ብለን ምናምን ሳይሆን ግራ የሚገባ ነገር ነበር። አሁን ግን በጣም የምወደው ወንድሜ ነው ሀቢብ፣ በጣም የማከብረው ወንድሜ። አይ ደስ ይላል፣ በጣም አሪፍ። ምክንያቱም አንዳንዶቹ አሁን ሲያዩ እውነትም ይመስላችኋሉ፣ ቀልድ እንደሆነም የሚረዱ አሉ እና ጥያቄ የሚፈጥር ህዝቡ ላይ ስላለ እንደዚህ አጽድታሽ እንደታልሽ ነው። ፋሲካዬ አልኩሽ፣ ይሄ መቀራረብ በጣም መጥፎ ነው። እንደ ቀልድ ኔትወርኬ ነው ኔትወርክሽ ነው? የኔ እንዳይሆን የኔ ነው ጋይ ኔትወርኬ ነው። ፋሲካ ትሰማችኋለች? እሺ እየሰማሁሽ ነው። ሰሜንሽ